እንደምን አመሻችሁ ተመልካቾች 12 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 ተጀምሯል። አርዕስተ ዜናውን ላስቀድም። የቱሪስት መዳረሻዎችን በማስተዋወቅ ረገድ የኪነ ጥበብ ባለሙያዎች ከፍተኛ ሚና መጫወት ይኖርብናል አሉ። በአዲስ አበባ የሚገኙ የግል ትምህርት ቤቶች ያደረጉትን የክፍያ ጭማሪ ለመክፈል አቅም የሌላቸው ወላጆች በመንግስት ትምህርት ቤት እንዲያስተምሩ ሁኔታዎች እንዲመቻቹላቸው ጥያቄ አቀረቡ። ከውጭ የኢራን ፓርላማ ሆርሙዝ ሰርጥን ለመዝጋት ውሳኔ ሲያሳልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የአገዛዝ ለውጥ እንዲኖር እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። ከዜናዎቹ ጋር በቅደላይ ደረጃ ነኝ። አብራችሁን ቆዩ። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ? እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው። ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል ብትሰጠኝ ኮታ ሰተምትር ከሆነ መቼ ነው ለውጥ የሚመጣው? አለመግባባቶች መንስኤ የሆኑ ይመስለኛል። ገዢውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ ምንድነው ፋይዳው? እዚህ ጋር አንድ ጥያቄ መናገር ፈልጋለሁ። አንድ ነገር ፕሮቪንስ ጥያቄ ላቀርብለት። ቆይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትሩ ውይይት ነበር በጥያቄ መልክ ያለው በአጋጣሚ ዛሬ ገብተው ቢሆን ኖሮ አገር አቀፍ ፓርቲዎችም ነበሩ እዛው ውስጥ ብቻ ነው ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምጽ ለማንሳት ነው የሚቀረው። ቆይ አትግባ የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ። 97 ላይ እሺ፣ እዚህ ላይ አንዴ ምላሽ ይስጡ። አድምጠኝ። ሲፈልግ ወቅጦ እንዲጋገረን እኛንን እኮ የከፈትነት በሩ ቆንጆ ጥያቄ ልጨምርልህ አበበ። እሺ፣ ለአበበ አንድ ቆንጆ ጥያቄ ልጨምርለት። አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያሉት። አንዳንድ እያለ ፈጃቸው መቼም አባት የላቸው እንዳለችው ነው የምንሆነው። ወደ ቀዳሚ ጉዳያችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከህዝብና ከግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተወያይተዋል። ከባለድርሻ አካላት ጋር የሚደረጉ ውይይቶች የመጨረሻ የሆነውን ውይይት በዛሬው ዕለት ማካሄዳቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በዚህም ከህዝብና ከግል ሚዲያዎች ከተውጣጡ ባለሙያዎች ጋር ውይይት ተካሂዶ በኢንዱስትሪው ያሉ ልዩ ጉዳዮችና ተግዳሮቶችን መዳሰሱን ጠቁመዋል። ሚዲያዎች በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳወቅ ውይይትን በማዳበርና ብሔራዊ የእድገት እርምጃን በመደገፍ ቁልፍ ሚና አላቸው ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው። ገበታ ለሸገርና ገበታ ለሀገር ፕሮጀክቶች ከለውጡ ወዲህ የተሰሩ የቱሪስት መዳረሻዎች ናቸው። የገበታ ለሸገር ፕሮጀክቶች በአመት ከ300 ሚሊዮን ብር በላይ ገቢን እያስገኙም ይገኛሉ። የገበታ ለሀገር ፕሮጀክቶች ደግሞ ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች እንዲከፈቱም እድል ፈጥረዋል። ተጨማሪውን እንከታተል። ኢትዮጵያ ያሏትን ጸጋዎች በማልማት በቱሪዝም ዘርፍ የሚታይ ውጤት እያስመዘገበች ትገኛለች። ከለውጡ ወዲህ ደግሞ በርካታ የቱሪስት መዳረሻዎች ተሰርተዋል። በገበታ ለሸገርና በገበታ ለሀገር የተሰሩ የቱሪስት መዳረሻዎች ተጠቃሽ ናቸው። በገበታ ለሸገር የመጀመሪያው የገበታ ፕሮጀክት ሲሆን ከባለ ሀብቶችና ከተለያዩ ተቋማት በተሰበሰበ ገንዘብ ፕሮጀክቱ እውን ሆኗል። እንጦጦ ፓርክ፣ ወዳጅነት ፓርክ 1 እና ወዳጅነት ፓርክ 2 በገበታ ለሸገር ብርሃን የተሰጠባቸው አካባቢዎች ናቸው። እኚህ የገበታ ለሸገር ፕሮጀክቶች ከአፈጻጸም አንጻር ብንመለከት በታቀደላቸው ጊዜ መሰረት ከ1 ዓመት ተኩል እስከ 2 ዓመት ጊዜ ውስጥ የተጠናቀቁ ናቸው። እንጦጦ ፓርክ፣ ወዳጅነት ፓርክ 1 እና ወዳጅነት ፓርክ 2 በአመት ከ4.7 ሚሊዮን በላይ ጎብኚ ይጎበኛቸዋል። የገበታ ለሸገር ፕሮጀክቶች በተለይ ደግሞ የከተማ ቱሪዝምን ከፍ አድርገዋል። ሌላው ደግሞ ለትንሽ ሰዓት ኢትዮጵያ ውስጥ የሚቆይ የውጭ ሀገር ዜጋ በአዲስ አበባ ቆይታው የሚጎበኛቸው ስፍራዎችም ሆነዋል። የገበታ ለሸገር ፕሮጀክቶች በአመት ከ300 ሚሊዮን ብር በላይ ገቢንም እያስገኙ ይገኛሉ። በገበታ ለሀገር ከተሰሩት ውስጥ ብንመለከት ደግሞ በጣና ሐይቅ ምዕራባዊ ዳርቻ የሚገኘው ጎርጎራ አንዱ ነው።
ከ500 ዓመት በፊት አጼ ሱስንዮስ የነበሩበት ቤተ መንግስት ነው። ጎርጎራ ከጎንደር በምዕራብ 63 ኪሎ ሜትር ከጣና ሐይቅ ደግሞ 78 ኪሎ ሜትር በጣና ዳርቻ የምትገኝ ጥንታዊና ታሪካዊ የባህር ዳርቻ ናት። በ24ኛው የዓለም ቱሪዝም ጉባኤ ምርጥ የቱሪዝም መንደር ሆኖ የተመረጠው ወንጪ ሐይቅም የገበታ ለሀገር ፕሮጀክት አካል ነው። ወንጪ ሐይቅ ከአዲስ አበባ በ160 ኪሎ ሜትር ርቀት በደቡብ ምዕራብ ሸዋ ይገኛል። ሌላኛው ሀላላ ኬላ ነው። ሀላላ ኬላ በደቡብ ምዕራብ ኢትዮጵያ ክልል ይገኛል። ከ400 ዓመታት በፊት በዳውሮ ስመጥር ንጉስ ካዎ ሀላላይ ስልጣን ዘመንን አስተሳስሯል። የኮይሻ ፕሮጀክት አካል የሆነው ሀላላ ኬላ ታሪካዊና ባህላዊ ሙዚየሞችን አካቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከኮንታ እስከ ዳውሮ ዞን የተዘረጋ ነው የጨበራ ጩርጩራ ብሔራዊ ፓርክ። ከአዲስ አበባ በ450 ኪሎ ሜትር ርቀት ላይ የሚገኘው ፓርኩ የአፍሪካ ዝሆኖች፣ ብርቅዬ የአዕዋፋትና አሳ ዝርያዎች፣ ፍልውሃዎች፣ ፏፏቴዎችና ዋሻዎችን እና ሌሎች የተፈጥሮ ጸጋዎችን የተቻለ የመስህብ ስፍራም ነው። የመካከለኛ ኦሞ ሸለቆ አረንጓዴያማው ጌጥ ጨበራ ጩርጩራ ወደ 50 የሚጠጉ ከትናንሽ እስከ ትላልቅ ወንዞች መነሻ የሆነ ብዝሃ ህይወትን የለበሰ ተፈጥሯዊ ጸጋ ነው። የገበታ ለሀገር ፕሮጀክት የሀገር ውስጥ ጎብኝን ፍላጎት አሳድጓል። ከማረፊያ አኳያ እንኳን ብንመለከት ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች አቅርቦትን ከፍ አድርጓል። በገበታ ለሸገርም ሆነ በገበታ ለሀገር የተሰሩ ፕሮጀክቶች በግንባታቸው ወቅት በሺዎች ለሚቆጠሩ ሰዎች የስራ ዕድልን ፈጥረዋል። ለተጓዳኝ አገልግሎት አቅራቢዎችም መነቃቃትን ፈጥሯል። በሶስተኛው ዙር የገበታ ለትውልድ ፕሮጀክት በአፋር፣ ሶማሌ፣ በደቡብ ምዕራብ ጅማ፣ አማራ ክልል ሐይቅ፣ ትግራይ ገረአልታና አርባ ምንጭ ላይ እየተገነቡ ይገኛሉ። እነዚህ የቱሪስት መዳረሻዎች ሲጠናቀቁ ለጭስ አልባው ኢንዱስትሪ ተጨማሪ አቅምን ይፈጥራሉ። ከዚሁ ጉዳይ ሳንወጣ የቱሪስት መዳረሻዎችን በማስተዋወቅ ረገድ የኪነ ጥበብ ባለሙያዎች ከፍተኛ ሚና መጫወት ይኖርብናል ብለዋል። በቱሪስት መስህቦች ጉብኝት ያደረጉት የኪነ ጥበብ ባለሙያዎቹ አበርክቷቸው ከፍተኛ መሆኑን የገለጹት ሰይፉ ገብረ ጻድቅ በገበታ ለሸገርና በገበታ ለሀገር የተሰሩት የኢትዮጵያ የቱሪስት መዳረሻ ስፍራዎች ሀገሪቱን ይበልጥ እያስተሳሰሩ ይገኛል። እንጦጦ ፓርክ፣ ወዳጅነት 1 እና 2 በገበታ ለሸገር እውን የሆኑ ሲሆን ለመጠናቀቅም ከ1 ዓመት ከመንፈቅ እስከ 2 ዓመት የወሰዱ ናቸው። በዓመትም ከ4.7 ሚሊዮን በላይ ሰዎች እንደሚጎበኟቸው ነው መረጃዎች የሚያሳዩት። በገበታ ለሀገር ከተሰሩት ደግሞ ጎርጎራ፣ የወንጪ ሐይቅ፣ የኮይሻ ፕሮጀክት አካል የሆነው ሀላላ ኬላ ይጠቀሳሉ። በቱሪዝም መዳረሻዎቹ የኪነ ጥበብ ባለሙያዎች ጉብኝት አድርገዋል። ከጎብኚዎቹ አንዱ የሆኑት ደራሲና ጋዜጠኛ ተስፋዬ ማሞ የመስህብ ስፍራዎቹ የሀብት ማፍሪያ ናቸው ይላሉ። ለሀገርም በዚህ በጠቅላይ ሚኒስትሩ ኢኒሼቲቭ የተሰሩትን ስራዎች እየቆጠርን ብንመጣ ጎርጎራ እያልን፣ ወንጪ እያልን፣ ጨበራ ጩርጩራ እያልን፣ ሀላላ ኬላ እያልን ቀጥለን ደሴ እንሄዳለን፣ ጅማ እያልን ብንመጣ ኢትዮጵያን የሚያስተሳስር ነው። ልክ አዲስ አበባን ከንጦጦ ጀምረህ ይዘህ በሪቨርሳይድ ፕሮጀክት እንደምታስተሳስረው ሁሉ ይሄም ኢትዮጵያን በትልቁ የሚያስተሳስር ነው። ከአንዱ ቦታ ወደ አንዱ ቦታ እየሄድን እንደ ልብ ልንዝናና የምንችልባቸው ሀብት የምናፈራባቸው እነዚህ መገለጦች፣ እነዚህ አቧራን ወደ አሻራ የመመለስ ጥረቶች ኢትዮጵያን እንደገና የመስራት ሪዲፋይን የማድረግ ኢትዮጵያን በሌላ መልክ ሪዲፋይን ማድረግ እስከዛሬ በምናውቅበት መልክ ሳይሆን በሌላ ኢኮኖሚያዊ መልክ፣ በሌላ ትልቅ መልክ ኢትዮጵያን የማስተሳሰር ጥረቶች ይመስሉኛል። የቱሪስት መስህብ ስፍራዎቹ የሀገር ውስጥና የውጭ ጎብኚዎች ፍላጎትንም አሳድገዋል። በተፈጥሮ ያገኘነውን ሀብት ወደ ቱሪስት መዳረሻነት በመቀየሩ ላይ ትልቅ ለውጥ ይታያልም ተብሏል። ተፈጥሮ የሰጠንን ቦታ ራሱ በአግባቡ ይዘነው አይደለም ያለ ነው። ዝም ብለን ወይ አላግባብ ቆሽሾ ወይም ደግሞ አላግባብ እየተጠቀምንበት ወይም ደግሞ ስጋት ሆኖ ለጤናም ለተለያየ ነገር እንደዚህ ሆኖ ነው። በቃ ይሄ ነው ያለ የመጣንበት መንገድና አሁን ግን እንኳን ተፈጥሮ የሰጠንን ነገር ፈልፍሎ ማውጣት አይደለም ደግሞ የጎደለንም ነገር ጨምሮ የመስራት ነገር ነው ያየሁት። ከአዲስ ቀን ጋር ቆይታ ያደረጉት አርቲስት ጥላሁን ጉግሳና ተስፋዬ ሲማ የመስህብ ስፍራዎቹን ማስተዋወቅ ከኪነ ጥበብ ባለሙያዎች ይጠበቃል ይላሉ። በዚህ 4-5 ዓመት ውስጥ የተሰሩ ብዙ የቱሪስት መዳረሻና የቱሪስት መስህብ የሆኑ ስፍራዎች አሉ እና እነዚህን ሁሉ ጠቅላላ ይዞ ኪነ ጥበቡ ወደ ገበያ ማውጣት መቻል አለበት፣ መናገር መቻል አለበት፣ ማሳየት መቻል አለበት፣ ማሳወቅ መቻል አለበት። ሌሎቹም እንደዚሁ አሳይተው አስተዋውቀው ነውና ቱሪስቶችን በብዛት ወደ ሀገራቸው እየሳቡ ያሉት። እንደ ሀገር ለመለወጥ
የህዝብ አእምሮ መለወጥ አለበት። የህዝብ አእምሮን ለመለወጥ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ በጣም ትልቅ ነው። በተለያዩ የሬዲዮ ድራማዎቻችን፣ በተለያዩ የመድረክ ቲያትሮቻችን፣ በተለያዩ ዶክመንተሪዎቻችን፣ በተለያዩ የፊልም ስራዎች፣ የቴሌቪዥን ስራዎች ላይ እነዚህን ቦታዎች የመድረክ ጀርባ በማድረግ የስራዎቻችን ጀርባ በማድረግ ስንሰራ ሰዎቹ እነዛን ያውቃሉ። በሶስተኛው ዙር የገበታ ለትውልድ ፕሮጀክት በአፋር፣ ሶማሌ፣ በደቡብ ምዕራብ ጅማ፣ በአማራ ክልል ሐይቅ፣ በትግራይ ገራ አልታና በአርባ ምንጭም የቱሪስት መዳረሻ ስፍራዎች በመገንባት ላይ ናቸው። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። ኢቲቪ 57 እንደቀጠለ ነው። ወደ ሌሎች ዜናዎች እናልፋለን። በአዲስ አበባ የሚገኙ የግል ትምህርት ቤቶች ያደረጉትን የክፍያ ጭማሪ ለመክፈል አቅም የሌላቸው የተማሪ ወላጆች ልጆቻቸውን በመንግስት ትምህርት ቤት እንዲያስተምሩ ሁኔታዎች እንዲመቻቹላቸው ጠይቀዋል። ጭማሪው በመጽሐፍት አቅርቦትና በትምህርት ጥራት ላይ ተጨባጭ ለውጥ እንዲያመጣ ክትትል ሊደረግ እንደሚገባም ተጠቁሟል። በዚህ ጉዳይ ላይ ቅድስት ማሞ ያዘጋጀችው አለ፣ እንከታተለው። የአዲስ አበባ ከተማ ትምህርት ቢሮ በከተማው የሚገኙ የግል ትምህርት ቤቶች ለመጪዎቹ 3 ዓመታት የሚተገበር የክፍያ ጭማሪ እንዲያደርጉ ፈቅዷል። እንደ የትምህርት ቤቶቹ ደረጃ እስከ 65 በመቶ የሚደርስ ጭማሪ ሲደረግ ወላጅና ትምህርት ቤቶች በጭማሪው ዙሪያ እንዲወያዩም እየተደረገ ነው። ኢቲቪ በአንድ የግል ትምህርት ቤት ተገኝቶ በጭማሪው ዙሪያ የተደረገውን ውይይት ተከታትሏል። ከውይይቱ በኋላ ያነጋገርናቸው ወላጆች የሚከተለውን ሀሳብ ሰጥተውናል። ከኑሮ ውድነት አለ አሁን፣ ምክንያቱም ለህዝቡ የጨመረው ነገር የለም፣ በህዝብ ላይ ነው። አሁን ለምሳሌ አንድ ሰው 3 ልጅ የሚያስተምር አለ፣ 4 ልጅ የሚያስተምር አለ። ይሄ ሲጨመር የባሰ ነው ከፍ ይላል። ይሄን ታሳቢ ያደረገውን ነገር ለምን አናረገም የሚል ነው። አከራይ ነኝ፣ ለ2 ዓመት አከራይቻለሁ። በትንሽ ብር ነው ግን ያከራየው፣ ህግ ስለሆነ ጨምሯል። ይሄም ትምህርት ቤት የራሳችን ስለሆነ ተጠቃሚዎች እኛ እስከሆነ ድረስ መምህራኑ ጠግቦ ቢያስተምር ለብሶ ቢያስተምር ተጠቃሚዎች ነን ከሚል በደስታ ነው ጭማሪ በራሴ የተቀበልኩት። ወላጆቹ መንግስት የክፍያ ጭማሪ እንዲደረግ ሲፈቅድ አቅም የሌላቸው ወላጆች ወደ መንግስት ትምህርት ቤት እንዲሄዱ ሁኔታዎችን ማመቻቸት እንደሚገባው አንስተዋል። በመጽሐፍት አቅርቦትና በትምህርት ጥራት ዙሪያም ተገቢው ትኩረት ሊሰጥ እንደሚገባ ጠይቀዋል። መንግስት የራሱን መስፋፊያ በደንብ ማድረግ አለበት። አሁን ለምሳሌ እዚህ ወረዳ ውስጥ አንድ ትምህርት ቤት ነው ያለ፣ ቆጣሪ የሚባል ትምህርት ቤት አለ ወይ? እዛ በደንብ መስፋፊያ አድርጎ ቢሰራ እንደፈለገ ሰው ከዚህ ማውጣት እዛ ለማስገባት ይችላል፣ እንዳቅሙ ማለት የቻለ ቅድም እንደተባለው ያስተምራል፣ ያልቻለው ግን ወደዛ መውሰድ ይችላል። ግን ያ እንዳይሆን ምንድነው ይሄ በአንድ ክላስ ውስጥ ከ80 በላይ ከ70 በላይ ከ100 ምናምን በላይ ከሆነ እንዴት አድርገ ልጅን እዛ ያስተምራል? ከታች ላይ መሰረቱ ላይ 6 እና 8 ላይ አሁን ፈተና አለ። እሱ ላይ ደግሞ በደንብ ይታይ። አሁን ካለኝ ኢንፎርሜሽን አንፃር ሌላ ቦታ ጠይቄ ነበር፣ አጋጣሚ ጓደኞች ስለነበሩ የሆነ የመኮራረጅ ነገር አለ የሚባል ነገር አለ። እሱንም መጀመሪያ 12 ከሚወርቁ ግን 6ኛ ክፍል ላይ እና 8ኛ ክፍል ላይ አውቀው የሚሄዱበት ሁኔታ ቢፈጠር የተሻለ ነው ብዬ አስባለሁ። የመጻሕፍት ችግር አለ እንደዚህ። አንድ አሁን ወደ 8 ነው አሁን 6ኛ ክፍል መማሪያ ጠፍቶ ከሞባይል ላይ አውርጄ በኮምፒውተር አጽፌ 6 መጻሕፍት በራሴ ሳንቲም አጽፌ ሰጥቻለሁ። መጽሐፍ ካላነበበ አንድ ተማሪ ብላክቦርድ ላይ የተጻፈ ነገር ይረሳል። ጠዋትም ማታ መጽሐፍ ሲያይ ነው እና መልካም የሚሆነው የመጽሐፍ ችግር አለ እና ይሄ እንዲቀረፍ ቢደረግ ለማለት። የስንዝሮ አካዳሚ ርዕሰ መምህር አሸናፊ ወረታው የግል ትምህርት ቤቶች ያሉባቸውን ወጪ ታሳቢ ያደረገ ጭማሪ መደረጉ ተገቢ መሆኑን በመጥቀስ በመንግስት መመሪያ መሰረት ጭማሪ መደረጉን ተናግረዋል። በተቋም ውስጥ በርካታ ሰራተኞች አሉ፣ በርካታ የሚታገዙ ተማሪዎች አሉ። ይህንን በተመለከተ እንግዲህ ተቋሙ ያው የትምህርት ስራ የሚሰራው ተቀብሎ በመስጠት ነውና ተቋሙም እንደ ተቋም ስራውን ሊያስቀጥለኝ ይችላል የሚለውን
እንግዲህ መንግስት ያወጣውን መመሪያ 50% እና 45% አጽድቁልኝ በሚል ለወላጅ የተንጸባረቀበት ሁኔታ ነው ያለ። ይህንንም ሀሳብ እንግዲህ የተለያየ ሰው የተለያየ ሀሳብ ነው ያለው። በዛ ሀሳብ እንግዲህ የበላይነት መጨረሻ ላይ እንግዲህ ትምህርት ቤቱ ሀሳብ የመጡበት ሁኔታ ነው ያለው። ያም ሆኖ አቅም የሌላቸው ወላጆች በትምህርት ቤቶች ሊደገፉ እንደሚገባ ርዕሰ መምህሩ አንስተዋል። ተቋሙ እንደ ተቋሙ የአቅም ውስንነት ያለባቸውን ተማሪዎች የማገዝ ከዚህ በፊት የነበረው ተሞክሮ አለ። ወደፊትም ያለውን ተሞክሮ ደግሞ አጠናክሮ የሚቀጥልበት ሁኔታ እንደ ትምህርት ቤት አመራርና እንደ ትምህርት ቤት ባለቤት የምናወራበት ሁኔታ ይኖራል። ትምህርታቸውን በአግባቡ ተከታትለው የነገ ስኬታቸውን የሚያገኙበት ነገ ስኬታማ ሆነው ተቋማችንን የሚያመሰግኑበት ሀገራቸውን የሚያገለግሉበት ለቤተሰባቸውም የደስታ ምንጭ የሚሆኑበት ነባራዊ ሁኔታ ለመፍጠር አልመን እየሰራን ያለንበት ሁኔታ ነው ያለ። በአዲስ አበባ የሚገኙ አብዛኞቹ የግል ትምህርት ቤቶች ከ2018 ዓ.ም የትምህርት ዘመን አንስቶ ከ40 በመቶ በላይ የክፍያ ጭማሪ አድርገዋል። ከውጭ የመጣ ኢምፖርተር ቴክኖሎጂን እንዴት አድርገን እናስተዳድር፣ እንዴት አድርገን እንጠቀምበት የሚለውን ማሰብ አስፈላጊ ነው ብዬ አምናለሁ። የጥይት ግንባር ጫካ አለ። የፕሮፓጋንዳ ግንባር ደግሞ ማህበራዊ ሚዲያና ሜንስትሪሚንግ ሚዲያዎች አሉ። መልካም ነገር በጻፍን ጊዜ ስንሰደብ፣ ጦርነት የሚጎስብ ነገር በጻፍን ጊዜ የምንመሰገን ብራቦ ምንባል፣ በዛች ውስን በሆነችዋ ፐርሰንት ውስጥ እንግዲህ ተጠቃሚነታችን በሶሻል ሚዲያ ወይ በዲጂታል ሚዲያ ያለው ለአደጋ እንዳጋለጠን ብዙ ሪፖርቶች ያሳያሉ። ባህል የሀገርን ኖርም የሚያፈርሱ የሶሻል ሚዲያ ኮንቴንቶች ስንመለከት እነዚህ መቆጣጠርና በእነዚህ ህግ አግባቦች መቅጣት የሚቻልበትን ስራ ቢሰራ ከኔጌቲቭ ፓርቱ አልነሳም፣ ፖዚቲቭ ነገር አለው። የዴቨሎፕመንት መንገዳችንን እንዳያበላሽብን ማን ነው ሊቆጣጠር የሚገባው? የምንኖረው እኛ ነን፣ ገፈት ቀማሹ እኛ ነን፣ ተጠቃሚም ከሆነን እኛ ነን። ስለዚህ እኛን የሚመስል ህግ ሊኖረን ይገባል ነው። የማህበራዊ ሚዲያ አጠቃቀም ላይ ትኩረት አድርገን ውይይት እናደርጋለን። ዜናዎቻችን እንደቀጠሉ ናቸው። የአትክልትና ፍራፍሬ ግብርና ከቅርብ ጊዜ ወዲህ በስፋት እየተሰራበት ይገኛል። በዚህም ከዘርፉ የውጭ ምንዛሬን ከማግኘት ባለፈ አዳዲስ የቴክኖሎጂ ውጤቶችን መጠቀም እየተቻለ ነው። ባልደረባችን ሳምሶን ገድሉ የጓሮ አትክልትን በውሃ ላይ በማምረት ወደ ባህር ማዶ የሚልክ ኩባንያን የኢንቨስትመንት እንቅስቃሴ ያስቃኘናል። ተከታትለን እንመለስ። አሁን የምገኘው ቢሾፍቱ ነው። እዚህ የተገኘው ደግሞ ያለ ምክንያት አይደለም። እዚህ ዘመናዊ ቴክኖሎጂን በመጠቀም አትክልትና ፍራፍሬዎችን ወደ ውጭ ኤክስፖርት የሚያደርግ ተቋም አለ። እሱን እንጎበኛለን። እንዴት ነው የሚሰራው? አብረን እናያለን። ሰላም እንደምን አለ? ሰላም ነው ወይ? እንዴት ነህ? ሰላም ነው። ብስራት ኃይለ ስላሴ ይባላለሁ። የጆይቴክ ኃላፊነት የተወሰነ የግል ማህበር የኦፕሬሽን ማኔጀር ነኝ። የተለያዩ አይነት ክሮፖች እዚህ እናሳድጋለን። አሁን የምናያቸውን ተክሎች በውሃ ላይ ነው እናሳድገው ማለት ነው። እንደምታየው ልክ የመዋኛ ጋንዳ የሚመስል አይነት ስትራክቸር አለው። ወደ 35 ሴንቲሜትር አካባቢ ቁመት አለ። ወደዚህ ደግሞ ወደ 25 ሜትር ይረዝማል። በዚህ ውስጥ ውሃውን እንይዛለን። እንደምታየው እንግዲህ ተክሉ ስር ከውሃው ጋር በቀጥታ የሚገናኝ ነው የሚሆነው ማለት ነው። ምግቡን ከዛ ያገኛል። እንግዲህ ሌላ ኢነርጂ አያወጣም ክሮፑ፣ ሁሉም ነገር አቬለብል ስለሆነ ማለት ነው። ስለዚህ የማደግ ፍጥነቱ በጣም እዚህ ላይ በተለምዶ ከምናየው የፈጠነ ነው የሚሆነው ማለት ነው። አጠቃላይ በሳምንት ከኛ ከ100 ሄክታር ፋርማችን 30 ቶን ወይም 30 ሺህ ኪሎ ፕሮዳክት ኤክስፖርት እናደርጋለን እንደ ጆይቴክ ማለት ነው። ከውጭ ምንዛሪ አንጻር በአመት እንግዲህ ከ15 እስከ 18 ሚሊዮን ዩሮ ለሀገራችን ገቢ እናደርጋለን ማለት ነው። 1400 ሰራተኞች የስራ ዕድል ፈጥረናል። እንግዲህ እነኚህ ደግሞ አብዛኞቹ ሴቶች ናቸው። ወደ 80% አካባቢ የሚጠጉ ሴቶች ናቸው። ስራ ሰርቼ አላውቅም። ከቤተሰብ መጣሁኝ። እዚህ ድርጅት ነው የገባሁት። ያኔ ቤተሰብ ጋር ሆኜ ምንም አልችልም ነበር፣ ምንም ሰርቼ ስለማላውቅ። እዚህ ግን ሁሉን ነገር አሁን አውቃለሁ። ስራ ውሎ መግባት ራሱ ደስ ይላል ብዬ ነው። ዩኒቨርሲቲ ነው በፕላን ሳይንስ ግራጁዌት ያደረኩት። እዚህ ከምታዩት በሙሉ ከማቴሪያሉ ጀምረን ከምንሰጣቸው ከሶሉሽኑ ጀምሮ አጠቃላይ እዚህ ውስጥ የሚያስፈልገው ኢንፍራስትራክቸር ለፕላንቱ፣ ለፕሮዳክሽኑ፣ ኢቭን ለሰራተኛው አጠቃላይ ያለውን ነገር
በጣም ደስ የሚል ነው። ደስ ብሎኝ ነው እየሰራ ያለሁት። ያለንበት ክፍል የቅዝቃዜ መጠኑ የተመጠነ ነው ማለት ነው፣ ወይም ኤር ኮንዲሽንድ ነው። ኤቭሪ ኮንትሮል በሃይጂን እና ሳኒቴሽን ፕሮቶኮሉ መሰረት ይከናወናል ማለት ነው። እንግዲህ የዩሮፒያን ፋይቶ ሳኒተሪ ኮንትሮል ጥብቅ ነው። ኳራንታይን ፔስቶች አሉ ወደ አገር እንዳይገቡ የተከለከሉ። ስለዚህ በዚህ ፕሮሰስ ውስጥ ማለት ነው እዚህ የገባ ፕሮዳክት ከዚህ ነፃ መሆኑን ቼክ ያደርጋሉ። ሳምፕል እየወሰዱ ከየፕሮዳክቱ አሁን ደግሞ ወደ ሐዋሳ ልንወስዳችሁ ነው። አቶ አያሌው ታደሰ ይባላሉ። ነዋሪነታቸው በሐዋሳ ከተማ ነው። ከ20 ዓመታት በፊት በሐዋሳ ዙሪያ የበርካታ ልጆችን ከትምህርት ገበታ ውጭ መሆን በመመልከት የጀመሩት የበጎ አድራጎት ስራ ዛሬ ላይ የ300 ተማሪዎችን ሙሉ ወጪ ሸፍኖ በማስተማር ቀጥሏል። በትምህርት ላይ መስራት ለትውልዱ ብርሃን የመስጠት ቅዱስ ተግባር ነውም ይላሉ። ሪፖርተራችን አስረሳ ወገሽ ያነጋግሯቸዋል። ከራሳቸው አንደበት እንከታተል። ስሜ አያሌው ታደሰ ባላለው እና የምሰራው በአሁኑ ወቅት ትምህርት ላይ ነው። የዛሬ 20 ዓመት የጀመርነው በሐዋሳ ዙሪያ ሎቄ አካባቢ ነው የመሰረትነው። መነሻችን ወደ ሀይቁ ዙሪያ ስንሄድ ብዙ ልጆች በትምህርት ሰዓት ሜዳ ላይ ኳስ ሲጫወቱ ቆመው ቁጭ ብለው አየናቸው እና ለምንድነው ትምህርት ቤት ማትሄዱት አላቸው። አይ ሚረዳን ስለሌለ ደብተር ስክሪፕቶ የሚገዛልን ስለሌለ ሲሉ ኢሚዲየትሊ ያ መልሳቸው ተቻረገን። ስንጀምር ኦፍ ኮርስ 26 ልጅ ብቻ ነው ያገኘነው። ከዛ ነው የጨመረ አሁን ወደ 300 ተማሪዎች ድረስ ያገኛል። ትምህርቱን ለመስጠት በተለይ አንድ ክፍል ውስጥ ሃይ ስታንዳርዱ 22 ልጅ ነው። ኮምፒውተሮችን ገዛን፣ የኮምፒውተር ላብ ስታብሊሽ አረግን እና ቀስ በቀስ እያል ስታንዳርዱን የጠበቀ ትምህርት ቤት እንዲሆን ያደረገ። ገና ስንጀምር 26 ልጆች ነበረ ብያለሁ እና እዛን ጊዜ ፊዲንግ አልነበረንም። ከዛ በኋላ የምገባ ፕሮግራም ጀመርን። ምገባ ፕሮግራም መጀመራችን እዛ ቤት ውስጥ ሲጨናነቁ የነበሩት ልጆች ሞር ለትምህርት ኢገር እንዲሆኑ ረዳን። 19 ዓመት በዚህ አይነት ሁኔታ ነው ልጆቹን እየተንከባከብን ያለነው። እቺ ኢትዮጵያ በትምህርት የታነጸ ትውልድ እንዲኖራት እያንዳንዱ ሰው ከአመለካከት ጀምሮ ተሳትፎም ቢያደርግ አገሪቷ ትልቅ ተስፋ ይኖራታል ብዬ ነው ማስበውና ሁሉም አይኑንና አስተሳሰቡን አእምሮን ሁሉ ትምህርት ላይ ኢንቨስት የማድረግ የሚችለውን ኮንትሪቢዩት ቢያደርግ አይ ቲንክ ቅዱስ ተግባር ይመስለኛል። ከወደ ዲላ ደግሞ ያገኘነውን መረጃ እናጋራችሁ። ከሹፍርና ሙያቸው ጎን ለጎን ወደ እርሻ ስራ በመግባት ህይወታቸውን እየመሩ ይገኛሉ። አቶ ከበደ ዲናና የዲላ ዩኒቨርሲቲ አሽከርካሪ ናቸው። ቤተሰባቸውን ለማኖር ሲሉ የእርሻ ስራ በመጀመር እንዲሁም እንስሳትን በማርባት ወተት በመሸጥ ኑሯቸውን ቀይረዋል። ተስፋዬ ለሜሳ ዝርዝሩን ያቀርባል። በጌዲኦ ዞን ዲላ ከተማ ነዋሪ የሆኑት አቶ ከበደ ዲዳና የኑሮ ውድነትን ተከትሎ ቤተሰባቸውን ለማኖር ሲቸገሩ እንደነበረ ነግረውናል። ከአሽከርካሪነት ስራ ጎን ለጎን በትርፍ ጊዜያቸው ወደ አርሶ አደርነት በመቀየር ኑሯቸውን ሁኔታ መቀየር ችለዋል። አቶ ከበደ በዲላ ዩኒቨርሲቲ በአሽከርካሪነት የሚሰሩ ሲሆን የኑሮ ውድነትን ለመቋቋም ባላቸው 3 ሄክታር መሬት ላይ የተለያዩ የግብርና ምርቶችን በትርፍ ጊዜያቸው እያመረቱ ይገኛሉ። እኔ ግብርና ተጨማሪ ስራዬ ነው እና ከዚህ በፊት የሚሰራው አሁንም እየሰራው ያለሁት ድራይቨር ነኝ። ያው በድራይቨር ህይወት ቤተሰብ ማስተዳደር በጣም ከባድ ስለሆነ ያው በእርሻውም ተጨማሪ ድጎማ እንዲሆነኝ ብዬ ያው እርሻው ላይም እታገላለሁ። እኔ አሁን እንደሌላው ጤፍ ገዝቼ አልበላም። ከማሳ ነው። አምና አሁን ለምሳሌ ይሄን በቆሎ ከመዝራቴ በፊት ወደ 20 ኩንታል ጤፍ አግኝቻለሁ። ከዛ ተጨማሪ ደግሞ አሁን ዘንድሮ ያው ጤፉ ከተነሳ በኋላ ወደ 3 ሄክታር በቆሎ አሁን እያመረትኩ ነው የምገኘው።
ከዚህ በተጨማሪም ከሚያረቧቸው እንስሳቶች ወተት በማምረት ለአካባቢው ገበያ በማቅረብ ተጨማሪ ገቢ ያገኙ ነው። ይህን ሁሉ የሚያደርጉት ከዋናው የአሽከርካሪነት ስራቸው ባገኙት ትርፍ ጊዜ ነው። ያው ቀለብ ከውጪ አላውቅም፣ ወተት ከውጪ አላውቅም። ከዚህ የሚገኘውን ለከብቶች መኖ ከዚሁ ነው ማገኘው። እንደገና ደግሞ ያው ከዚሁ ደግሞ በቆሎም እጠቀማለሁ፣ ጤፉንም እጠቀማለሁ፣ ቦሎቄም በስሩ ተክዬ እጠቀማለሁ፣ ጎመንም ዱባም በስራቸው እየተከልኩ እጠቀማለሁ። ከሌላው ከውጪ እንደሚገዛ ገዝቼ አልጠቀምም። ከብቶች ከ15 በላይ ናቸው እና አሁን ቤት ለአካባቢ ሰዎች ከኔ ቤት አርፎ ተርፎ ህጻናት ላላቸው ሰዎች በሌትር ወይ በቡትሌ እያከራየሁ እጠቀማለሁ። የአቶ ከበደ ዲዳና ራስን በመለወጥና በትጋት በመስራት እንዲሁም ጊዜን በአግባቡ በመጠቀም ስኬትን ማስመዝገብ እንደሚቻል ጥሩ ማሳያ ሊሆን የሚችል ነው። እኔ ብዙዎችን እንደውም በእርሻን የመሰለ ነገር የለም። እርሻ ማለት እናት ማለት ናት። ያው አንድ አመት ቢያስደነግጥ አንድ አመት ደግሞ ያካክሳል። ይህ አይነቱ የሥራ ለውጥ ለአቶ ከበደና ለቤተሰባቸው የተሻለ ኑሮን አስገኝቶላቸዋል። ለኢቲቪ ተስፋዬ ለሜሳ፣ ጌዲዮ ዞን፣ ዲላ። ተመልካቾች አሁን ደግሞ የአየር ሁኔታ መረጃን ከሳምራዊት አበበ እንከታተላለን። እንደምን አመሸሽ ሳምራዊት? ደህና ነሽ መቅዲ? አለሁ ይመስገን። መቀጠል ይቻላል። እሺ አመሰግናለሁ መቅዲ። እንግዲህ በዛሬው ውሎ በሰሜን ምዕራብ፣ በመካከለኛው፣ በምዕራብና በደቡብ የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባና ነቀምቴ ዝናብ ተመዝግቧል። በነገው ዕለትም በሰሜን ምዕራብ፣ በመካከለኛው፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የተስፋፋ እንደዚሁም የተሻለ የደመና ሽፋንና ክምችት ይኖራቸዋል። ከዚሁም ጋር ተያይዞ በሁሉም የትግራይ፣ አማራ፣ ቤንሻንጉል ጉሙዝ፣ ምዕራብ መካከለኛና ደቡብ ኦሮሚያ፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ እንደዚሁም በሲዳማ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በሆሮ ጉዱሩ ወለጋ፣ በመተከል እንደዚሁም በጅማና በምዕራብ ሸዋ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀው የአየር ሁኔታ በጅማ፣ ጋምቤላ፣ መቀሌና ባህር ዳር ዝናባማ፣ በአዳማ፣ ሐዋሳና አርባ ምንጭ ቀላል ዝናብ እንደዚሁም በኮንሶ፣ ሐረር፣ ሰመራ፣ ጎዴና ድሬዳዋ ደመናማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ የከፍተኛ ሙቀት መጠንም እስከ 25 ዲግሪ ሴልሺየስ ይደርሳል። እንግዲህ መቅዲ ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላል። አመሰግናለሁ ሳምራዊት። ተመልካቾች ቀሪ ጉዳዮችን እንቀጥላለን። የአካባቢ ጸጋዎችን በመጠቀም ችግር ፈቺና ወጪ ቆጣቢ ፈጠራ ሀሳቦች ወደ ተጨባጭ ምርትና አገልግሎት እየተሸጋገሩ ይገኛሉ። በባህር ዳር ዩኒቨርሲቲ የኬሚካል ምህንድስና ተመራቂ ተማሪ የሆነችው እጹብ ድንቅ ቦሩ ለቀለም ዝግጅት የሚያግዝ ባይንደር ኮፖሊደር ከተፈጥሮ ግብአት እንዳዘጋጀችም ትናገራለች። ሪፖርተራችን ተስፋሁን ደስታ ከተማሪ እጹብ ድንቅ ጋር ቆይታ አድርጓል። ተከታትለን እንመለስ። እጹብ ድንቅ ቦሩ እባላለሁ። በባህር ዳር ዩኒቨርሲቲ የኬሚካል ምህንድስና ተማሪ ነኝ እና የኛ ስታርታፕ አፍሪቶፕ ኢኮ ፔንት ባይንደር ይባላል። ምንድነው የሰራነው? በዋነኝነት የቀለም ግብአት የሆነውን ባይንደር ወይም ደግሞ በስራ ስሙ ኮፖሊመር የተሰኘውን የቀለም ግብአትን የሰራነው እና ይሄን ነገር ለመስራት ያነሳሳን ምንድነው? እኛ 4ኛ ዓመት ተማሪዎች ሆነን የተግባር ልምምድ ወይም ኢንተርንሺፕ ፕሮግራም እንወጣለንና ያን ጊዜ እኔ ቀለም ፋብሪካ ነበር የወጣሁት። ቀለም ፋብሪካ በወጣሁበት ሰዓት እዛ ኢንተርንሺፕን ሳካሄድ ያየኋቸው ጋፖች ነበሩ። ምንድነው? ከነዛም ጋፖች ደግሞ በጣም በትልቅ የሚታየው ጋፕ የጥሬ ዕቃ አቅርቦት ችግር ነበረ። ከነዛም ውስጥ ደግሞ የባይንደር ወይም ኮፖሊመር የምንለው ግብአት ከፍተኛ የአቅርቦት ችግር እንዳለበት እዛ ከሚሰሩ ሰዎች ማወቅ ችያለሁ ማለት ነው። ስለዚህ ይሄ ግብአት ምንድነው የሚል ኪዩሪዮሲቲ አደረብኝ ማለት ነው እኔ ላይ እና ማጥናት ጀመርን ከጓደኞቼ ጋር ሆነን እንዴት መስራት እንችላለን፣ ይሄን ባይንደር እንዴት ሀገር ውስጥ ባለ ነገር ማምረት እንችላለን የሚለውን ስናጠና እኛ ቴክኒካል የሆኑ ነገሮችን ስናይ ይሄ ባይንደር የሚባለው ነገር ቤዚካሊ የማጣበቅ ፕሮፐርቲ ያለው ነው። ምንድነው የሚያደርገው? ቀለም ውስጥ የሚገቡ እያንዳንዱን ግብአቶች አያይዞ ቀለሙ ቀለም ሆኖ እንዲወጣ ይሄ ፊልም ፎርሜሽን ይላል። ይሄ ቴክኒካል እንትኑን እንደዛ ፊልም እንዲሰራ ወይም ደግሞ አሁን ይሄንን ስታዩት ይሄ ቀለም ነው አይደለ? ይሄ ቀለም እንደዚህ ሆኖ ቀለም እንዲሆን እንደዚህ እንዲፈስ ማለት ነው።
እንደዛ የሚያደርግ ግብአት ነው። ምንድነው እንደዚህ እንዲሆን የሚያደርገው ምንድነው የማጣበቅ አቅሙ ነው። ውስጥ ላይ የሚሰሩበትን ነገሮች አንድ ላይ አያይዞ መሄድ ነው ነገሩ። ስለዚህ ምን አለ አካባቢያችን ውስጥ ምን አለ እንደዚህ አይነት ፕሮፐርቲ ያለውን ነገር ብለን ማጥናት ጀመርን። ስለዚህ ስናጠና ብዙ አይነት እጽዋቶች አሉ እንደዚህ አይነት ፕሮፐርቲ ያላቸው እነሱን ኢንቨስቲጌት ማድረግ ጀመርን ማለት ነው። ሳይንቲፊካሊ ሆኑ ብዙ ሊትሬቸሮችን ማንበብ ጀመርን። በዛ ሂደት ውስጥ እኛ ይሆናል ብለን ያሰብነውን ፕላንት አገኘን። ስለዚህ ያንን ፕላንት ማጥናት ጀመርን እና ቴስት አድርገን ስናየው የመሆን ፕሮባቢሊቲ ያለው ማለት ነው። ቀጥታ ላቡን በደንብ መስራት ጀመርን። 6 ወር ያህል በደንብ ሰርተንበታል። 6 ወር ያህል ከሰራንበት በኋላ የመጀመሪያ ሙከራችንን አርዲ ቀለም ፋብሪካ ሄደን አደረገን ማለት ነው። የምታዩትን አይነት በጣም ብቁ የሆነ ቀለም መስራት ችለናል ማለት ነው። በዛ ሂደት ውስጥ ስታርታፖችን አፕሪሼት የማድረጉ ነገር እንዲወጡ የማድረጉ ነገር አሁን ላይ ጥሩ ነው ብዬ እኔ አስባለሁ። እኛ አሁን መጀመሪያ ስንጀምርም የተነሳ ነው እዚህ ባህር ዳር ዩኒቨርሲቲ ቢቴክ ቢዝነስ ኢንኩቤሽን ቴክኖ ኢንተርፕረነርሺፕ ሴንተር ማለት ነው። አሁን ያለንበት ደረጃ ምንድነው ፋብሪካዎች የራሳቸውን ፊድባክ ሰጥተውናል አይተው። ስለዚህ በዛ ፊድባክ መሰረት እኛ ፕሮዳክቱን ሪፋይን ማድረግ እነሱ የሰጡንን እኛ ያላየናቸውን ጋፖች መምላት በቴክኒካል የሆኑ ነገሮችን እነሱ ነገሮችን እያስተካከል ሪፋይን ያደረግን መሄድ ነው ከኛ እንትን የሚለው ማለት ነው። እሱ ነው እየሰራን ያለ ነው ቤዚካሊ። ከዛ በመቀጠል ደግሞ የሚመለከታቸው ሰዎች ይኖራሉና የመንግስት አካላት ማለት ነው። በተለይም አሁን ፕላንቱን እኛ ካለበት ቦታ እየፈለግን እንደዚህ ሳይሆን የራሱ ቦታ ኖሮት ፕላንቱ ተተክሎ በቃ ለዚህ ፐርፐዝ ለባይንደር ፐርፐዝ ተብሎ የራሱ መሬት ያስፈልገዋል። በዛም በኩል ደግሞ የሚመለከታቸው አካላት ጋር እያወራን ነው የምንገኘው። በመጨረሻም ከውጭ የኢራን ፓርላማ ሆርሙዝ ሰርጥን ለመዝጋት ውሳኔ ሲያሳልፍ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ በኢራን ያገዛዝ ለውጥ እንዲኖር እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። አለምን ሐዋሴ እስራኤል ኢራን ውስጥ 6 አየር ማረፊያዎች ላይ ጥቃት ስትፈጽም የኢራኑ መንፈሳዊ መሪ አያቶላህ ካሜኒ በበኩላቸው ጽዮናዊ ጠላት የሚሏትን እስራኤል እንደሚቀጡ ዛቱ። ካሜኒ ከቅዳሜ ሌሊቱ የአሜሪካ ጥቃት በኋላ ሲናገሩ የአሁኑ የመጀመሪያቸው ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተልኳቸው ኢራንን የኒክሌር ቦምብ ከእጇ ማስጣል ባለፈ የሥርዓት ለውጥ እስከ ማድረግ እንደሚሄድ ፍንጭ ሰጥተዋል። አልጀዚራ እንደገለጸው ትራምፕ አሁን ያለው የኢራን አገዛዝ ኢራንን ዳግም ታላቅ ማድረግ ከተሳነው እንግዲያውስ ለምንድን ነው የአገዛዝ ለውጥ የማይደረገው ሲሉ በማኅበራዊ ሚዲያቸው ጠቅሰዋል። ፕሬዚደንቱ መንግሥታቸው የአገዛዙን አመራሮች ታዳኝ ወደ ማድረግ አቅጣጫ ሊሄድ እንደሚችል ፍንጭ እየሰጡ ባሉበት ሰዓት የኢራኑ አቻቸው ፕሬዚደንት ማሱድ ፔዜሽኪያን አሜሪካኖች ለፈጸሙት ጥቃት ምላሽ ማግኘት አለባቸው ማለታቸው ተዘግቧል። የኢራን ፓርላማ በእንዲህ እንዳለ አሜሪካ ለፈጸመችው ጥቃት አጸፌታ የሆርሙዝ ሰርጥ እንዲዘጋ በድምፅ ብልጫ መወሰኑ ታውቋል። በትናንትናው ዕለት ሮይተርስ እንደዘገበው ይህ የፓርላማ ውሳኔ የሕግ ተፈጻሚነት የለውም። የሚኖረው በሀገሪቱ ከፍተኛው የብሔራዊ ደህንነት ምክር ቤት ሲጸድቅ ብቻ ነው። ከዚህ አንጻር ምክር ቤቱ በጉዳዩ ላይ ይሰብሰብ ወይም አይሰብሰብ የታወቀ ነገር የለም። ሆርሙዝ ሰርጥ በኢራንና በኦማን መካከል የሚገኝ በየቀኑ የዓለማችን 1/5 የነዳጅና የተፈጥሮ ጋዝ የሚተላለፍበት ነው። ኢራን 33 ኪሎ ሜትር ስፋት ያለው ሰርጥ ውስጥ ፈንጂዎችን በመዝራትና የባህር ኃይልም ሆነ የንግድ መርከቦችን እንቅስቃሴ የጥቃት አደጋ ውስጥ በመክተት ልትዘጋው ትችላለች ተብሎ ይታመናል። ይህ ደግሞ በተራው የዓለም የነዳጅ ዋጋን አሁን ካለበት በበርሜል $77 ወደ በርሜል $130 በላይ ሊያሻቅበውና በዓለም ኢኮኖሚ ላይ ከፍተኛ ድቀት ሊያመጣ ይችላል ተብሎ ከወዲሁ ይፈራል። ይሁንና ራሷ ኢራን በማዕቀብ ላይ የሚገኘው ነዳጇን አብዛኛውን ለቻይና ጭና የምታስተላልፍበት ይኸው ሰርጥ በመሆኑ ጉዳቱ ከማንም በላይ በራሷ ላይ ይብሳል። ስለዚህም ይህን አማራጭ ትሄድበታለች ተብሎ አይጠበቅም። በአማካይ በቀን ከ17 እስከ 20 ቢሊዮን በርሜል የሚተላለፍበት ሆርሙዝ ሰርጥ ዋነኞቹ ነዳጅ አምራቾች ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶች፣ ኩዌትና ኢራቅ ምርታቸውን ወደ ተለያዩ አገራት በተለይም በዋነኛነት
ወደ ኤጂያ የሚልኩበት መተላለፊያ ነው። ደግነቱ አሜሪካ በኢራን ኒውክሌራዊ የአይን ብሌን ፎርዶ ላይና እንዲሁም ናታንዝና ኢስፋያን የኒውክሌር ማመንጫ ጣቢያዎች ላይ ጭምር ብሎክባስተር የተባለውን ግዙፍ ቦምብ በመጣል ብታወድምም የኢራኑ መንፈሳዊ መሪ አያቶላ ካሚኒ በንግግራቸው ሆርሙዝ ሰርጥን ስለ መዝጋት ሳያነሱ ቀርተዋል። ኢራን አሜሪካ ለፈጸመችባት ጥቃትም በቀሏን እየተወጣች ያለችው ወደ እስራኤል በመተኮስ ነው። ይህ ዘገባ በተጠናቀረበት ከቀኑ 5 ሰዓት ተኩል ላይም በእስራኤል የተለያዩ ከተሞች የአደጋ ማስጠንቀቂያ እያስተጋባ መሆኑ ታውቋል። በእስካሁኑ ፍልሚያ 24 እስራኤላውያን ሲገደሉ ሺዎች ደግሞ ከቀላል እስከ መካከለኛ የመቁሰል አደጋ እንደደረሰባቸው እስራኤል ትናገራለች። ኢራን በበኩሏ ደግሞ ከ400 በላይ ሰዎች እንደተገደሉባትና 3056 እንደቆሰሉባት ገልጻለች። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በጋራ የተጋረጠብንን ስጋት ባሉት ጉዳይ ላይ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ለመነጋገር ሞስኮ መግባታቸው ታውቋል። ከዛ ቀደም ብሎ በሙስሊም ሀገራት ድርጅት ስብሰባ ላይ ታድመው በነበሩባት የቱርኳ ኢስታንቡል ከተማ ውስጥ በሰጡት መግለጫ ኢራን አሜሪካ ለፈጸመችባት ጥቃት ሳትበቀል በፊት ወደ ዲፕሎማሲያዊ ንግግር አትመለስም ብለዋል። ኢራን የሚሳኤል ጥቃት ልትፈጽምባቸው የምትችልባቸው 20 የዩናይትድ ስቴትስ የአሜሪካ ጦር ሰፈሮች መካከለኛው ምስራቅ ውስጥ ይገኛሉ። ማንኛውም ጥቃት ከአሜሪካ ጋር የሰፋና የከፋ ጦርነት ውስጥ ሊከታት እንደሚችል በማስገንዘብ ወታደራዊ ተንታኞች ኢራንን ያስጠነቅቃሉ። ተመልካቾች ምዕራፍ 1 ቲቪ 57 በዚህ ተጠናቋል። 1 ሰዓት ላይ በምዕራፍ 2 መለሳለሁ። መቅደላይ ደረጀ ነኝ። መልካም ቆይታ።